ስለምታስቸግር ነው እንደዚህ እንትን ያሏት አንዳንድ ጊዜ እኔ ምን ላድርግ አቅሙም የለኝም ከሷ ጋር የመሩት እንደዚህ ማድረግ ይሻላልና ለዛ ብዬ ነው የጠራው ልጅ እባክህ ተረጋጉ ምን ሆነ ነው ልጅ ምን ሆነሽ ተረጋጊ እባክሽን ይኸውልሽ ተረጋጊ እናትሽ ነች እናትሽ ተረጋጊ እባክሽን ይኸውልሽ እናቴ ተረጋጊ መጀመሪያ እኮ ተረጋጊ ለማችን ነው አይዞት እባክዎት አይዞት እስቲ ምን ላድርግ ታዲያ ምን ላድርግ አትያተኝ አሰቃይታኝ ነበር በቃ መሆኛውን ነው የሚጠፋት በቃ ያልገባውበት ቦታ የለም ያላደረኩት ነገር የለም አሁንም ትንሽ ጸበል ገብታ እንዲደና ይሆነች አሁን እኮ ደህና ናተኝ ስትማር በቃ በጣም ጎበዝ ናት እኔም ድቤ በቃ የሚጠረጥረው ይሄን ነው በቃ ምናልባት እኔ ይሄ ኃጢያት አይሆንብኝ እንደው ምናልባት በትምህርቷ እንቅፋት ሊሆን ያሰበ ካለ ብዬ ነው ጓደኞቿን ማግንቻላቅ ነው ልጅ በጣም ጥሩ ልጅ ናት ለሰፈሩ አንዳንዴም እኮ መልካም ስትሆንም አለ ጥሩ ደረጃ ትደርሳለች ሲባልም እንቅፋት ይመጣል እኮ እኔ ተንኮለኛ ናት እቺ መጥፎ ናት ብሎ የሚያውቅ ወላጅም የለም እሷን በመልካም ነው የሚያዩት እኔ እስካሁን አልሰማውም ግን ጌታ እንደው አንዳንዴ ምልስ ያረጋት የለ ያን ሰዓት እንደው ለመመርመርም እፈልጋለሁ ለወደፊቱ በቃ ትንሽ አሁን እየተሻላት አንዳንድ ጊዜ ደህና ስታወራኝ በቃ ያንን ታወራኛለች የሚል ተስፋ አለኝ በቃ ድንገት የምትጠራው ጓደኛ ይኖራት ይሆን ያው እናቴ አይዞሽ ትለኝ ነበር አይዞሽን ያለውልሽ እኔ ትልቅ ደረጃ ነው የምደርሰው እኔ በቃ እንደውም ባይገርም ሳላገባ ሳልል አንቺን የሆነ ነገር አድርጌ ዛ በቃ አስተካክዬሽ አግብቼ ምናምን ምትለኝ በቃ ጥሩ ምኞት ነው የነበራት እንደዚህ እንቅፋት መጥቶ እንደዚህ ያረጋት እንጂ ጥሩ ምኞት ነው የነበራት እሱ ቢሰማም ለቦይ ላይ መቸው ይችላል አላቅም ብዙ ጊዜም ስለማይኖር ይሆናል ስለማይመቸውም ይሆናል እኔም ጸበል ይዣት ስለሄድኩ ይሆናልኝ ለዛ ይሁን አሁን እንግዲህ ተረፍ ብዬ ወደ ቤት አምጥቻታለሁ እንግዲህ ከሰማ ደግሞ እኔ አላቅም ደቡ ከራራ መጥቶ ሊያያት ይችላል እዚህ ችግር የለውም ተረጋጊ እንዴ ተረጋጊ ችግር የለውም ተረጋጊ አይደለም እባክሽን ተረጋጊ እባክሽን ተረጋጊ እባክሽን ልጅ ልታገባ ነበር ታገባ ሽማግሌ ተልኮ ሁሉ ነገር ጨርሼ ነበር መሀል ላይ ምን እንደዚህ እንዳደረገብኝ ልጄን አላቅም እኔ ምን ላድርግ ልጄ እኔ ግራ ገባኝ ሰው መሆነት ሊረዳኝ አልቻለም አሁን እኔ እንጃ እኔ አልቻልኩም እኔ እንጃ ልጄ በቃ አብሮኝ ነበር ግራ ገብቶት በቃ አብሮ ነበር ሲጨነቅ የነበረ እሱም አላቅም አንዳንዴ ደግሞ ሲከፋብህ በቃ ክፍት ሲል ሁሉ ነገር ይከፋ የለ እንደተማርኩኝ ዩኒቨርሲቲ ውጤት አጋጣሚ መጣልኝ ዩኒቨርሲቲ ገባው ከዛ በቃ በላንጉጅ ነበር የተማርኩት ማለት ነው በቃ ዋናው ችግር እኮ የሚፈጠር የሚጀምረው እኮ በቃ ባለቤቴ ጋር ነው እሱን ካገኘው በኋላ ነው እንደዚህ በቃ ህይወቴ ተበላሽ እባክሽን አይዞሽ ማለት ረጋ ብለሽ ነገሮችን ለማስረዳት ሞክሪ ባለቤትሽ ጋር ምንድነው የሆነ ምንም እንደዛ ይገባትም ነበር እኔ የልጅ ወልጄ ማሳቀፍ በሚኖርብኝ ሰዓት ከዛ ግን በቃ እና ይሄንንም ደግሞ እኔ እሱን ስለምወደው በቃ ሁሉንም ማስበውን ነገር ነው የምነግረው ማለት ነው ማለት ምንም የምደብቀው ነገር የለም በቃ የምታስበውን ማረገው የምታለመውን አሳጥተህ በቃ ተስፋ አሳጥተህ እሱን አገኘሁት አላገኘሁት አሁን ከዚህ በኋላ ምን ያደርግልኛል በቃ ተሳስሬ በዚህ እድሜ ቁጭ አልኩ ሰላም ውድ የአዲስ ወጎች ተከታታዮቻችን እንደምን አላችሁ እንግዲህ ዛሬም በአዲስ ኬዝ ብቅ ብለናል ማለት ነው በጣም የሚያሳዝኑ እናት እኛ ጋር ደውለው ቢሮአችን ድረስ መስተው በጣም እያለቀሱ ብዙ ነገሮችን ነግረውን ነበር የደረሰባቸው ብዙ ነገር እንዳለ አሳውቀውን እኛም ደግሞ ነገሮችን ለማስተካከልና ተረድተን ያለውን ችግር ለመፍታት ወደ እሳቸው ቤት መተናል ማለት ነው አጋጣሚ ቀድመን ነበር የተገኘነውና ልጃቸውን ጸበል ይዘው ሄደው እየመጡ እንደሆነ ነው የነገሩን አሁን መዳረሻቸው እንደሆነ ነግረውናል እስከዛ ድረስ ግን ለእናንተ መግቢያ ይልስራላችሁ ብዬ ነው እየገባ ያሉት ማለት ነው እየደረስን ነው ብለውኛል ይመስለኛል እየመጡ ነው አይደል እንግዲህ ተመልካቾቻችን እነሱም ወደዚህ እየመጡ ያሉበት ሁኔታ ነው ያለው በጣም የሚያሳዝኑ እናት ናቸው ልጅየው በጣም በሚያሳዝኑ ሁኔታ ነው ያለችውና ምንድነው የተፈጠረው እዚህ ቤት ውስጥ ምን አይነት ታሪክ ነው የገጠማቸው በጣም አሳዛኝ ነገር እንደሆነ ነው እየነገሩኝ ያሉት ነገሮችን ለማስተካከል እንሞክራለን ማለት ነው ይህ አዲስ ወጎች ቻናላችን ነው ቻናላችንን ሰብስክራይብ ሼር ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት
እንጠይቃለን ማለት ነው ተመልካቾቻችን። ስለዚህ አሁን እየመጡ ስለሆነ ወደ እነሱ ጋር ሄዳለሁ ማለት ነው። እንዴት ነው ማዘር? ሰላም ነው? እንዴት ነው? ያው ደውለውልኝ ነበርና ጸበል ይዘዋት እየመጡ እንደሆነ ነበር ሲነግሩኝ የነበረው። አዎ ልጄ፣ አዎ ምን ላርግ ብለህ ነው? እቺን የመሰለች እንደዚህ እንዴት ሆነች ታዲያ? ስለምታስቸግር ነው እንደዚህ እንትን ያሏት? አንዳንድ ጊዜ እኔ ምን ላርግ አቅሙም የለኝም ከሷ ጋር የመሩት እንደዚህ ማድረግ ይሻላልና ለዛ ብዬ ነው የጠራው። ልጄ እባክህ ግን ያው አንዳንድ ጊዜ ደህና እንደምትሆን ነግረውኝ ነበር። እስቲ ቤት እንግባና ለማንኛውም አረፍ እንበል ይሻላል። አዎ አደርጋለሁ ብለህ ጌታ እሱ እግዚአብሔር እሱ ምሕረቱን ያምጣልኝ እንጂ እንደዚህ ብላ ቀረችኝ የመሰለች። አይዞት አይዞት። እኔ ለስንት ነገር በቻልነው አቅም ነገሮችን እናስተካክላለን። እሺ ማዘር እዚህ ነው እናስተካክላለን። እስቲ የተፈጠረውን ነገር በደንብ አስረድተውኝ እስቲ እሷንም ለመፍታት እንሞክራለን። እዚህ ነው ቤቶት? የልጅነት አምላክ። እሺ እሺ እንግባ። እሺ ኑ እንግባ። ሰላም ውድ የቻናላችን ተከታታዮች፣ እንግዲህ እንዳያችሁት እህታችንን አስገብተን ከእናታችን ጋር ተመልሰን ተገኝተናል ማለት ነው። ምን አይነት ታሪክ ነው የሚነግሩን? ያው ለኛ ደውለው ሲናገሩ ቢሮ መተው ደግሞ ሲያወሩን በጣም እንደተጎዱና ብዙ ነገሮች እንደተደረገባቸው ነበር ሲናገሩ የነበሩትና ምን አይነት ነገር ነው የተከሰተው? ቅርብ ጊዜ እንደታመመች ቅርብ ጊዜ እንደተጎዳች ነው ሲነግሩን የነበረው። ምን ሆና ነው ልጅ እንደዚህ ሆነችው? ብቻቸውን ያዩት እንግዲህ ሌላ የሚረዳቸው የሚደግፋቸው ሰው እንኳን የለም። እስቲ እናቴ ምንድነው የተፈጠረው? እያንዳንዱን ነገር ግልጽ አድርገው ንገሩኝ እስቲ። ያው እንዳያት ልጅ እኔ ምን እንደተፈጠረ አላውቅም። እንደዚህ ትሆናለች እየማልገመትኩም ነበረ። ያያሃት ነው ልጄ። በቃ ሙሉ አካሏ ሙሉ ነገሯ ወርቅ ነች። አይታታል። ምንም ነገር አልሆነችም። ግን እኔ አላቅም ልጄ አላቅም። ተምራ እንደዚህ ብላ ለቁም ነገር ተበቃለች ስል ምን እንዲንክት እንዳረገብኝ አላውቅም። ብቻዬን ያሳደኳት ልጄ ናት። ብቻዬን ያሳደኳት ልጄ። እሷን አበባ ያለው ብዬ ነበር። ይህን መከራ ይህን ስቃይ ያለው ብዬ አልገመትኩም ነበር። እኔ ምን ላርግ ልጄ? እኔ ምን ላርግ? እኔ እንጃ። የልጄ ጉዳይ በጣም አስጨንቆኛል። በጣም ግራ ገብቶኛል። እያያት ነው እችን የመሰለች ወርቅ ልጅ። እኔ ምን ላርጋት አሁን? በቃ በግድ ነው። በስንት ስቃይ በስንት መከራ መሰለ የሰነበትኩት። በስንት መከራ አሁን እንዲህ ማየትን አትያተኝ። አሰቃይታኝ ነበር። በቃ መሆኛውን ነው የሚጠፋት። በቃ ያልገባውበት ቦታ የለም፣ ያላደረኩት ነገር የለም። አሁንም ትንሽ ጸበል ገብታ እንዲደና የሆነች። አሁን እኮ ደህና ናተኝ። ያው የግድዣ ስመጣ ሰንሰለት ያስፈልጋል። አዎ እያየው ነበረ። ቤትም ከገቡ በኋላ ለተኛ ስትል ሰንሰለቱን ሲያወልቁላት ነበርና ምን ሆና ነው ብዬ እያሰብኩ ነበር። ጸበል በምትሄድበት ሰዓት ወይ ደግሞ በምታስቸገርበት ሰዓት ብቻ ነው ሰንሰለቱን የምትለው? በመደበኛ ጊዜ ኖርማል ታወራለች? ኖርማል ታወራለች፣ ምንም አትልም። ደህና ናት፣ በደንብ ታወራለች። ሰው ሰላም ትላለች፣ በደንብ ነው የምታወራው። ግን መንገድ ላይ የሆነ ነገር ቢፈጠር አልችልም ብዬ ነው በሰንሰለት ያስኳተኝ። እንደዛ አድርጌ መሮጥ እንዳትችል ሮጣለሁ። በቃ አንዳንዴ ደህና ትሆናለች፣ አንዳንዴ ደግሞ በቃ ይመጣባታል። አላወቅኩም ልጄችን በዚህ እድሜዋ፣ በዚህ ለጋ እድሜዋ፣ በዚህ ልጅነቷ እኔ እንጃ ምን ላርጋት እባክህን። እኔ ምን እንደማረግ ጨንቆኛል፣ ግራ ግብት ብሎኛል። እስኪ እናንተ መፍትሄ ካላችሁ እባካችሁን። እንደው በቃ እኔ ቁም ነገር ላይ እንድትሆን የምፈልገው ምኞቴ፣ ሀሳቤ። ብቻዬን ያሳደኳት አንድ ነገር ሳይጎልባት ብዬ አንድ ነገር በቃ ብዬ አላባት ነው ያሳደኳት። እንደው መጠየቁ ልክ ይሁን አይሆን ባላውቅም እንደው አባቷ በህይወት የለም ነው ወይስ እንዴት ነው ያላባት ሊያሳድጓት የቻሉት? አለ ግን አግብቶ ለብቻው ነው ያለ። ከእርሶ ጋር ተለያይቶ ማለት ነው? ከኔ ጋር ተለያይቶ ለብቻው ነው ያለ። ወልዷል፣ ለብቻው ነው ያለ። ግን ልጄ ደግሞ ይከፋታል ብዬ ነው በቃ እንዳይከፋት ብዬ ነው በቃ ያሳደኳት ልጄ በቃ የእሷን የወደፊት ህይወቷን በጣም በቃ ምቸኩልበት ነበር። ግን ችኮላ መጥፎ ነው መሰል አንዳንዴ። ይሁን እንዲሁን አየኋት። እኔ ምን እንደማደርግ አላውቅም። እኔ ምን ላርጋት አሁን? ጌታ እሱ ይድረስልኝ፣ እሱ ይድረስልኝ። ተምራ ሚስጥር መንካት አይሆንና ከአባት ጋር የተለያዩበት ምክንያት ምንድን ነበር? ምናልባት ልጅቷ በዚህ ልክ እንድትጎዳ ያደረገችው አንደኛ ያው ብዙ መንገዶችን ነው የምናየው እኛ እናቴ። ምክንያቱም ከልጅነት ጀምሮ ያላትን ህይወት አጥንተን ምን አይነት ነገር ደርሶባት ነው ከዛ በኋላ በምን አይነት መንገድ እንደዚህ ልትሆን ቻለች የሚለውም ለኛ ጠቃሚ ስለሆነ እንደው ስለ እርሶና ስለ አባቱ ያለውንም ግንኙነት በምን አይነት መንገድ እንደተለያያችሁ እስቲ ግልጽ አድርገው ንገሩኝ። አይ እሱ ከዚህ ጋር የሚያገናኘው አይደለም። እሱ የራሳችን ኬዝ ነው እንጂ ልጅቷም በዚህ አይደለም። አይምሯ እንትን ያለ ይሄ ሌላ ነው በቃ። እዛ በኋላ እኮ አልኩ እኮ ጤነኛ ናት እኮ አስተምሬ እንደዚህ አድርጌ ያሳድጊያታለሁ እኮ በጤንነት ብቻዬን ሆኜ ማለት ነው። የዛ አይደለም የዛ ስሜት አይደለም። እሷ እንደዚህ ያደረገ አላውቅም፣ ምን እንደሆነች አላውቅም። በቃ ምን እንደተደረገባት አላውቅም እንጂ እኔ እና እሱ የተለያየ ነው በራሳችን ምክንያት ነው።
እሺ እናቴ እንደው ምን አይነት ነገር ይደርስባታል ብለው ያስባሉ? የሚገምቱት ነገር አለ ወይ? እንደው ይሄ ነገር ሆኖባት ቢሆን አንዳንድ ጊዜ አይታወቅም አይደለ? ሰው በምን አይነት አዋዋሏም ወጣት ስለሆነች ብዙ ቦታ ላይ ልትረግጥ ትችላለች እና እርሶ ደግሞ እንደ እናት ብዙ ነገሮችን ላያውቁ ይችላሉ ብዬ አስባለሁ እና እንደው ከሚሰሙት ከአካባቢ ሰው እሷ ከታመመች በኋላ ጓደኞቿን ቀርባ አውርተው ያውቃሉ ወይ? ይኸውልህ ልጄ ተማሪ ስትማር በቃ በጣም ጎበዝ ናት። እኔም ልቤ በቃ የሚጠረጥረው ይሄን ነው። በቃ ምናልባት እኔ ይሄ ኃጢአት አይሆንብኝ እንደው ምናልባት በትምህርቷ እንቅፋት ሊሆን ያሰበ ካለ ብዬ ነው። ጓደኞቿንም አግኝቼ አላቅም አግኝቼ በቃ እኔ ብቻዬን ነው የምታገለው ያለው። አንድ ቀን እንኳን ጓደኞቿ እስኪ ምኑን ሻሏት የለም። ይሄ ነው ውስጥ ያስጠረጠረኝ ይሄ ነው። በቃ እኔ እንጃ አላቅም። የራሴ ነው ደግሞ ይሄ ላይሆንም ይችላል ደግሞ እሱ ይቅር በላይ በቃ በእነሱ እንትን ባልኩበት እና ይሄ ይሆናል ብዬ አስባለሁ። በቃ አይምሯ የተነካበት ነገር አለ። ደህና ቦታ እንዳትደርስ ይሄን ጠረጥራለሁ። በውስጤ ነው የምጠረጥረው። ያው እናት ስትሆን ያው ልጅ ምን ሆነች ብለህ በቃ በምታደርገው ነገር አዎ ወጣት ነች። አዎ ደግሞ እንዳያት ናት። መልካም ነች። ለሰዎችም ጥሩ ሰው ነች። ጥሩ ልጅ ናት። በቃ ለሁሉ የምትላላክ ለሁሉ አቤት የምትል ልጅ ናትኝ። እኔ በተንኮል ይመጡባታል ብዬም አላስብም። ግን በትምህርቷ ድንገት እጠረጥራለሁ። እኔ ምን አውቃለሁ ልጄ እኔ ልጄን ምን እንደማረጋት አሁንም አላቅም። እንደው ከአካባቢ ሰው ጋር ያላት ግንኙነት ምን ይመስል ነበር? እንደዚህ አይነት ሁኔታ ላይ ስትሆን ደግሞ የአካባቢ ሰው ስለሷ ያለው አመለካከት ምን ይመስል ነበር? በተለይ ጤናማ ልጅ ያው አሁንም ለአባባሉ ለእርሶንም ስሜት ይጎዳል። ነገር ግን ነገሮችን ማጣራት መቻል ስላለብን ነው እና በፊት ላይ ጤነኛ የነበረች ልጅ አሁን ላይ በእንደዚህ አይነት ሁኔታ ስትታይ የሰፈሩም ሰው አፍ አያስቀምጥም እና እንደው እሱስ እንዴት አስቻሉት? እኔ ምን አውቃለሁ ብለን ነው ልጄ በጣም ጥሩ ልጅ ናት ለሰፈሩ። አንዳንዴም እኮ መልካም ስትሆንም አለ ጥሩ ደረጃ ትደርሳለች ሲባልም እንቅፋት ይመጣል እኮ። እኔ ተንኮለኛ ናት እንቺ መጥፎ ናት ብሎ የሚያውቅ ወላጅም የለም። እሷን በመልካም ነው የሚያዩት። ግን አንዳንዴ ለራስ መልካም ስትሆንም ሰው ከዛ መልካም እንዳትደርስ የሚያደርገውም አለ እኮ። በቃ እንቅፋቱን እንዲቀር በቃ በዚሁ ምርቃን አንዳንዴ እርግማን ይሆናል እንዴ አይደለም። እኔ የሰፈር ሰው እኮ የመርቃት ልጅ ናት። በቃ የት ትደርሳለች? የእሷ ሰርግ ጊዜ ነው የሚባለው እኮ። እኔም ይሄን አይቼ እሞታለሁ። በቃ ይሄን አይቼ ልሙት ነበረ ሰርጓን አይቼ። ለምን እንደነገርኩ ያሳደግኳት ብቻዬን መጨረሻው ይሆናል አላልኩም። ስለዚህ አንተ ስታስበው መልካም የሆነ ሰው መጨረሻው እንዲህ ነው ብለህ ታስባለህ። በቃ እኔ አሁን ትንሽ ጥርጣሬ ያን ብቻ ነው እንጂ የሰፈር ሰው እንደ ልጅ ነው የሚያያት። በቃ ሁሉም እንደ ልጅ ነው በቃ የሚያያት፣ ይወዳታል። ይሄን መልካምነትን የማይፈልግ እንግዲህ ክፉ ካለ አላውቅም። እኔ እንጃ የእሷን ጥሩነት የእሷን ከፍ ማለት የእሷን የወደፊት ህይወት ለማበላሸት የመጣ ካለ ይሄ መቼም ወይ ጉንፋን አይደል ወይ ምንም አይደለም። በሆነ ነገር የመጣ ነገር ነው ይሄ እብደት ማለት። በቃ ይሄ በሆነ ነገር ስትነካ ነው በቃ እንጂ በሌላ ነገር የሚመጣ ነገር አይደለም። ይሄ ተላላፊም አይደለም። ይሄ በቃ ምን ታደርገዋል? ወይ በሚጠጣ ወይ አላውቅም። እኔ ኃጢአት አይሆንብኝ ልጄ እባክህን። በሚበላ በሚጠጣ በደፍተሯ በምትማርበትም የተነካችው ነገር እንዳላት አላውቅም። እንደው ሌላ ከእርሶ ጋር የተነካካ እርሶ በሚሰሩት ስራ በሚኖሩት ኑሮ አላውቅም ከእንደዚህ የተነሳ አይደለ ሰዎች እንደዚህ አይነት ነገሮችን ሊያደርጉ የሚችሉት ብለው ካሰቡና ከእርሶ ጋር የተጣላ የተጋጨ ሰው በልጆን ለመጉዳት የሚሞክር ሰው አለ? ያው ሰው ሆነ ሰው ጋር ትጋጫለህ። እሱማ ግን በልጄ ይመጣሉ ብዬ የምጠረጥረው ሰው የለኝም። አላውቅም። ለምን እኔን አይነኩኝም? ለምን ልጄን እኔ ያለሁ አይደለ? እኔ ያለሁ እኮ በቃ ለምን አንዷን ልጄን ለምን ገና ታዳጊዋን ልጄን እኔ እንጃ። እሱማ ሰው ከሰው ጋር ተጋጭተህማ ትኖራለህ እኮ ሁሌም ሳትጋጭ አትኖርም። ግን ልጄን ይነኳታል ብዬ አላስብም። እንደዚህ ከሆነች በኋላ እንደው መጥቶ የሚቀርባት ወይ ደግሞ ከእሷ ጋር የተጣላ የተቀያየመ ሰው ልክ በዚህ ልክ እሷ የምትጎዳበትን መንገድ ይፈጥራል ብለው የሚያስቡት ሰው አለ? እኔ እስካሁን አልሰማሁም። ግን ጌታ እንደው አንዳንዴ ምልስ ያረጋት የለ ያን ሰዓት እንደው ለመመርመርም እፈልጋለሁ ለወደፊቱ። በቃ ትንሽ አሁን እየተሻላት አንዳንድ ጊዜ ደህና ስታወራኝ በቃ ያንን ታወራኛለች የሚል ተስፋ አለኝ። በቃ ድንገት የምትጠራው ጓደኛ ይኖራት ይሆን? በቃ እችን እጠብቃለሁኝ እኔ ልጅ እችን እጠብቃለሁ። በቃ ካፏ የምትወጣውን የጓደኛ ስም ነው የምጠብቀው አሁን ድንገት። ለምን ያቺን ይዤ እንኳን ፍጭ ያንን ሰው እንዳናገር በቃ አሁን የሚመጣ ጓደኛ የለም በፍጹም። በቃ እኔ ጋር ናት የሆነ ነገርኩ ተንከልክያለሁ። በየቦታው በየጸበሉ ማንም የለም። ብቻዬን ነኝ። አባቷም ራሱ አላያትም እንኳንስ ጓደኛ ማንም አላያት። እርሷ አላሳወቁት ነው ወይስ ያገኙበት መንገድ የለም? ሰው እኮ አንድ ላይ ሲሆን ነው
በቃ ያበደን ሰው መከራ ያለው ሰው ችግር ያለው ሰው ማን ይፈልጋል ብለህ ነው? ማንም አይፈልግም። ልጄ እኔ አላቅም ምን እንደማደርግ ግራ ገብቶኛል። ጌታ ግን እሱ ይማርልሽ በለኝ። እና አሁን እኮ በቃ አንዳንዴ እኮ ታወራለች በቃ ደርሳ ደህና ወሬ ሰላም ትላለች ታወራለች እኮ ወሬ እኮ በስነ ስርዓት ታወራኛለች። ግን እማዬ እንዲህ ነው ብላ ስለ ጓደኛ የምታወራኝ ነገር የለም። በቃ ግን ታወራለች። ደግሞ ደርሶ እንደገና ድብልቅልቅልቅ ያደርጋታል። እኔ አላቅም እናንተ ጋር እንደው በቃ ነው እናንተ ትረዱኝ ብዬ ነው በቃ። እስቲ እንግዲህ በቻልነው አቅም ነገሮችን አሁንም ለማስተካከል እንሞክራለን። እሷም ደህና የምትሆንባት ሁኔታዎች እንዳሉ ነግረውኛልና እንደዚህ አይነት ነገሮች ሲፈጠሩ ደግሞ ከሷ ጋር የምናወራበትን መንገድ እናመቻቻለን። እናቴ እርሷም መጀመሪያ መጨነቅ መቻል የለቦትም። እንደዚህ አይነት ነገሮች ይገባኛል ስሜቶትም። አንድ እናት ብዙ ለፍተው ነው ያሳደጉት፣ ብዙ አይነት መስዋዕትነት ከፍለዋል፣ ትልቅ ቦታ ደረሰችልኝ ሲሉ ነው በእንደዚህ አይነት መንገድ ያዩዋትና ይሄ ደግሞ ለእናት አይደለም አካባቢ ላይ ለኖረ ለኛ እንኳን ትንሽ ከበድ የሚል ነገር አለው። እንደው ከጆዳፍ በሆነ ኑሮ ብዙ ልፋቶችን ብዙ መስዋዕትነት ከፍለው ነው ያሳደጉት እና አሁንስ ከሷ ጋር ጊዜዎትን ሲያሳልፉ መተዳደሪያዎት ምንድነው? በምን አይነት መንገድ ነው እየኖሩ ያሉት? ያው ያለችኝ እየበላሁን ከሷ ጋር ከሆንኩ ምን እሮጣለሁኝ? እኔ በምን ውስጥ እሰራለሁ? ያለችኝን እያነሳው ነው። ድሮም ሳሳድጋት ከጓደኛ እንዳታንስ እያልኩ በቃ እምበላው ይቅር እያልኩ ነው ያሳደግኳት። ሁሉን ነገር የምትፈልገውን እያደረግኩ በቃ አሁንም ደግሞ ለሷ ነው በቃ ለሷ ከሆነ እሷን እኔ ካልያዝኳት ማን ያሳክማታል? ማን ይከታተላታል? ስለዚህ ያለችኝን እየበላውን እግዚአብሔር ምስኪን እስካሁን አለሁ። ጌታ ደግሞ ያውቃል። እሷ ምህረት ሆነልኝ የእሷ በዳነችልኝ እንጂ ያን አይደለም። ያን ይደርሳል እኮ ልጅ ያን ነገ ወዲያ እኮ ይደርሳል። እሷም ደህና ስትሆን ትመልስልኛለች። እሷ ጠዋሪ ናት ብዬ ነው። እንደው ደህና በምትሆንበት ሰዓት ላይ ምን አይነት ነገር ነበር የሚኖራት? ምን የምታወራውት ነገር አለ? እንደ ልጅ እንደው ያው እናት እስከሆኑ ድረስ ቀርባ የምትነግሮት ነገር ይኖራል ብዬ አስባለሁ። እና ምን አይነት ነገር ነው በይበልጥ ከእርሶ ጋር የምታወራው? ያው እናቴ አይዞሽ ትለኝ ነበር። አይዞሽን ያለውልሽ እኔ ትልቅ ደረጃ ነው የምደርሰው። እኔ በቃ እንዲያውም ባይገርም ሳላገባ ሳልል አንቺን የሆነ ነገር አድርጌ እዛ በቃ አስተካክዬሽ አግብቼ ምናምን የምትለኝ በቃ ጥሩ ምኞት ነው የነበራት። እንደዚህ እንቅፋት መጥቶ እንደዚህ ያደረጋት እንጂ ጥሩ ምኞት ነው የነበራት። በቃ እንደገና አታምሽ በቃ ጓደኛ ጋር አትውልም፣ እንዲሁ በጊዜ ነው የምትገባው። ጓደኞቿ እንኳን ብትሄድም ውላም ትምህርት ቤት ወዲያው መጣ ስራ ሜዳም በቃ እንደዛ ናት። በቃ ባገኘችው ነገር ሰፍተፍ ማለት ትወዳለች። በቃ ግን እኔን አክብራ ነው በቃ አይደለም እኔን የሰፈር ሰው አክብራ ነው የምትይዘው እሷ በቃ እንደዚህ አይነት ለእግዚአብሔር የተመቸሽ ለሰው የተመቸሽ ናተኝ። ግን አላቅም እኔ እንጃ እኔ ነው ግራ ግብት ብሎኛል። እኔ እንጃ ልጄ ምን እንደማደርግ አላቅም። መርመራን በፊት የሚታይ ነገር የለም፣ ፊት ለፊት የሚታወቅ ነገር የለም። በምኑ ታውቃለህ? እንዲህ ለመፍረድ አትችል። በማን ትፈርዳለህ? ትንሽ ፍንጭ በቃ አሁን እሷ ትንሽ በተሻለልኝና ፍንጭ ትንሽ በቃ ጓደኛ መቼም ብትጠራ እንኳን ያን ሰው የተጠራው ሰው የሆነ ነገር ሳይሆን በሱ መስመር መንገድ አገኛለሁ ነበር። አሁን ግን የሚመጣ ጓደኛም የላትም። በቃ ከአባቷ ጋር እንደው ለማገናኘት ሞክረዋል? ልጅ እንደመሆኗ አባቷ ይህንን ነገር የማወቅ ኃላፊነት አለበት ብዬ አስባለሁ። እና ወይስ እሷ ለአባቷ የተለየ ፍላጎት የላትም ከመጀመሪያው ነው? አይ እሷ በእርግጥ ሰው ከአግብቶ ከወለደ በኋላ ያው እንደ አባት እንደ እናት እንደ ልጅ ስልጠያየቅ ይሆናል። ግን ሂዳ ከሱ ጋር መኖርም አትፈልግም፣ መቅረብም ብዙም አትፈልግም። ያው ፍቅሯ እኔ ጋር ናት በቃ። አንዳንዴ ደግሞ ልጅ እኮ ያውቃል እኮ በቃ ዘወር ካለ ለምንም ነገር የማይረዳ ከሆነ እንዴት ብላ ትቀርባለች አንተ እንጂ ሰምቷል። በቃ ሰምቶ ማለት የልጁ እንደዚህ መጎዳትን ሰምቶ ነው ምንም ያለው ነገር የለም። ምን ይላል ብለህ እንደው የተለያያችሁበት ምክንያት ምናልባት የእርሱ የግል ጉዳይ ሊሆን ይችላል። ነገር ግን በተለየ ሁኔታ በከፋ ሁኔታ የሚያጣላ በዚህ ልክ ልጅን እስከ ማየት የሚያደርስ ከሆነ ትንሽ ከበድ ያለ ነገር ነው ብዬ አስባለሁ። እና ከዛ አንጻርም ነገሮችን አይተውት የሚነግሩኝ ነገር ካለ ቢነግሩኝ ደስ ይለኛል። አይ እሱ ቢሰማም ለወይ ላይመቸው ይችላል አላቅም። ብዙ ጊዜም ስለማይኖር ይሆናል ስለማይመቸውም ይሆናል። እኔም ጸበል ይዣት ስለሄድኩ ይሆናልኝ ለዛ ይሆን። አሁን እንግዲህ ተረፍ ብዬ ወደ ቤት አምጥቻታለሁ። እንግዲህ ከሰማ ደግሞ እኔ አላቅም ድቡ ከራራ መጥቶ ሊያያት ይችላል። እዚህ በኋላ ጸበል ያለ ሰውና ስራ የሆነ ሰው ላይመቻች ይችላል ብዬ እኔ አላቅም። የሱን ክፋትም አላቅም። እኔ እንደዚህ ሳይሆንም አልልም። እኔ ጌታ ብቻ ይድረስ ነው የምለው በቃ። እኔ ሰው አይደለም አሁን እሱንም አይደለም ፈልጎ ጌታ ይድረስላት። የልጅን አምላክ ጌታ ሆይ በዚህ በልጅነቷ እንደዚህ የሆነችው ነው እንጂ እኔ ጠየቃትም አልጠየቃትም አላማርም። ልጄ አላማርም። እኔ ጤንነት ሰጥቶኛል እግዚአብሔር ይመስገን። እሷን ማስታመምበት እኔ በቃለሁ። በቃ በዚህ ምህረት ያድርግልኝ።
ቅድምም እንደነገሩኝ ሰንሰለቱን ሲያወልቁላት አይቼ ነበረ ቤት ውስጥና ያው አሳርፈዋት ነበር የነበረው። ትንሽ ጤናማ አይነት ነገር ነበራት። ከእርሶ ጋር ስትሆን የተለየ ቅርበት ነበራት። ሰላም ያላት ትመስላለች። ከእርሶ ውጪ እሷን የሚቀርባት ሰው አለ እንደው ሊያወራት የሚሞክር? አሁን ከታመመሽ በኋላ ከእርሷ ጋር ሊቀራረብ የሚሞክር ሰው አለ? ያው እንደዚህ እኔ የማውቃቸው ሰዎች ወዳጆቼ ምናምን ሊጠይቁ ሲመጡ ታወራለች። አዎ ታወራለች። እኔ ጋርም አንዳንዴ ታወራለች እኮ ደህና ስትሆን ታወራኛለች። እንዲህ ደግሞ አንተ መቼም አልፎ ያጅም እኮ ይጠይቃል። እንኳንስ ጎረቤት መተው እንትን ሲሏት ምልስ ሲልላት ታወራለች። በቃ ደህና ስትሆን ሰንሰለቱን እፈታላታለሁ ትንሽ ሲራፍ እያልኩ በቃ እንጂ እኮ በመጣባት ሰዓት እኮ በቃ መሮጥ ነው፣ በቃ መታገል ነው። ምን በቃ ታውቃለህ እንግዲህ ያበደ ሰው አይምሮ እንትን ካለ እንደዛ ትሆንብኛለች። አሁንም ስትመጣ መኪና ውስጥ ትገባለች፣ የሆነ ነገር ትሆናለች ብዬ ነው ያዝ ያረኳትኝ እንጂ ምን ልስ ሲልላትማ ታወራለች። ሰላማዊ ወሬ ነው የምታወራ። አይ ልጅ አለመያዝ ነው። ልጅ በምን ቀን እንደተያዘች አላቅም። እኔ እንጃ ነችን የመሰለች ልጅ አላቅም። እኔ ምን አውቃለሁ ብለህ እኔ አላማርረውም። እግዚአብሔር ይመስገን ብዬ ነው። አንዳንዴ ምልስ ስለሚያደርግላት አላማርረውም። ተመስገን ነው የምለው። በቃ ተመስገን ነው የምለው። አንዳንዴ ያውስ ሌላ ሀገር ብናርጎ ቢወስድብኝ። አዎ እንግዲህ ከዚህ በተጨማሪ ሌሎችም ነገሮች ነገሮኛ ቃሉ በተለይ እኔ ጋር መተው እያንዳንዱ ነገር ለማውራት የሞከሩበት ሰዓት ላይ እንግዲህ ተመልካቾቻችን ብዙ ነገር ሊነግሩኝ ሞከረው ነበርና የግል ህይወት እንደነበራት ብዙ ነገር ላይ ተቃርባ እንደነበር አሁን ይሄንን ቀጣይ እናነሳዋለን ብዬ ነው መጀመሪያ ለመግቢያም እንዲመጭ ያለውንም ታሪክ በደንበኛም ለማወቅ ተመልካቾቻችንን በደንብ እንዲያውቁት። ከዛ በተጨማሪ ግን ነገሮችን እንደ ምክንያት ይዘን ከስር መሰረቱ መመርመር መቻል አለብንም ብዬ ስላሰብኩኝ ነው ከመጀመሪያው ጀምሮ የጠየቁት እንጂ ሌሎች ታሪክም እንዳለ እርሶም አጫውተውኛል። ያው በሂደት ተመልካቾቻችን እናንተ የምታውቁት ይሆናል ማለት ነው። ከነዛ በተጨማሪ ግን እናቴ ሌላ እንደው ተጨማሪ ሊነግሩኝ የሚችሉት ነገር ካሉ በተለይ ተጓዳኝ ህመም ከነበረባት ከዚህ በፊት እንደዚህ ሊያደርጋት የሚችል በቤተሰብ የመጣጣጣ ያው ለጥያቄ በጣም ይቅርታ እናቴ ከእርሶም ሊሆን ይችላል ከአባቷ በኩልም ያለ ነገር ካለ የሚያውቁት ነገር ካለ ንገሩኝ እስቲ። ኧረ ልጄ ምንም የለም ጤነኛ ናት ልጄ። አይደለም እሷ እኔም ጤነኛ ነኝ እግዚአብሔር ይመስገን። ከአባቷ ምንም የሰማሁት ነገር የለም። በቃ እሷ ጤነኛ ናት። በቃ እንዳየሃት ናት። በቃ ሰውነቷም ደህና ነች። አካሏ ሁለመናዋ ሰላም ናት። ኧረ ደህና ናት። ስንት ምኞት ነበራት መሰለ፣ ስንት ምኞት። አሁን እንደዚህ ስትሆን ነው እንጂ ስንት ምኞት አላት። ጤነኛ ናት። ሌላ የባዕድ ምናምን የሚባል ነገርም የለብንም በቤታችን የለም፣ በፍጹም የለም፣ በፍጹም ደህና ናት። እኛ ሌላ ነገር የለም። ይሄ ሌላ ችግር ነው። ይሄ ሌላ ነገር ነው። መንፈስ ያለን ይመስለኝ። እኔ ምንም አላውቅም። በቃ ችግር ነው እባክህን አላውቅም። እኔ እንጃ። እኔ ምን ግራ ገብቶኛል። የሆነ እንደ መንፈስ አይነት ነገር ነው በቃ እንጂ እኔ እስካሁን በፊት እኔ ማውቀው ነገር የለኝም። ሰላም ነን፣ ቤታችን ሰላም ነው። እኔም እሱም ሰላም ነን። በእኛ በቤታችን በዘራችን ምን እንደዚህ አይነት ነገር አይቻላቅም። ከሷም ይኸው እስከ እድገቷ እስከ ልጅነቷ እስካሁን ድረስ ጤነኛ ናት። ምንም አይነት መንፈስ እንደዚህ አይነት ነገርም ሰምቼም አላውቅም። ምኑ እንደተደረገባት አላውቅም። እኔ እንጃ ምን እንደሆነ አላወኩም። ስለዚህ ማላውቅም ድምጽ ይሰማል መሰለኝ። ልጄ ናት መሰለኝ። የምን ድምጽ ነው? ቆይ ተረጋጉ። ቆይ ምንድነው? ቆይ ተፈጠረው ምንድነው? ሲኑ ነው አንዴ። ቆይ ምንድነው? ከካሜራ ጀርባ ያላችሁ ሰዎች እባካችሁ ነው አንዴ ካሜራውን አምጣልኝ እባክህ። ካሜራውን አምጣልኝ። ኧረ ልጄ ምን ላድርጋተኝ? ተረጋጉ እባክህ። ምን ሆነ ነው? ልጄ ምን ሆነሽ? ቆይ ተረጋጊ እባክሽን። ይኸውልሽ ተረጋጊ። እናትሽ ነች። ቆይ ተረጋጊ እባክሽን። ይኸውልሽ እናቴ ተረጋጊ። መጀመሪያ እኮ ተረጋጊ። እሺ ቆይ ተረጋጊ። እንዴት ነው የምትሆነው? ቆይ እሺ ችግር የለውም። ቆይ እናቴ እሺ እኮ ይመጣል። ችግር የለውም። እሺ ይመጣል እኮ ይመጣል። በቃ ምን ልመቱኝ ነው? እኔ ጓደኛሽ ነኝ። እሺ ችግር የለውም። እባክሽን ተረጋጊ። እባክሽን ተረጋጊ። ችግር የለውም። ተረጋጊ እንዴ ተረጋጊ። ችግር የለውም። ተረጋጊ። አይደለም እባክሽን ተረጋጊ። እባክሽን ተረጋጊ። እባክሽን ምንድነው የሆነችው? ቆይ ተረጋጊ እስቲ እባክሽን። ቆይ
ልጄ እሺ በቃ እሺ ተረጋጋ እሺ ችግር የለውም በቃ እንድረጋጋ ነው ሲጋራ አውጡልኝ በቃ ማጨስ ፈልጋለሁ ሲጋራ የት አለ ሲጋራ የት አለ በቃ እናመጣለን በቃ እሺ በቃ ማዘር አረጋጋት ካሜራ ማለት ይኸውልሽ እናትሽ ነች እኮ ተረጋጊ ቆይ መጀመሪያ ኧረ በእናትሽ በቃ እስኪ ካሜራ ናጥፋለን እባክሽን ተረጋጊ እባክሽን ይገባኛል እኮ ተረጋጊ እንግዲህ ተመልካቾቻችን በጣም የሚያስደነግጥ ነገር ነበር ያየነው። በእርግጥ የተለመደ ነው እንደዚህ አይነት ነገሮች ብዙ ቦታ ላይ እናያለን። ነገር ግን ድንገት ነው ይሄ ነገር ተከሰተባት። አላውቅም እንዴት ልትሆን እንደቻለች ራሱ እያሉ ነበር እናቷና ትንሽ አስደንጋጭ ነገር ነበር። እኛም ለማረጋጋት ሞክረን ነበር፣ ግን ልጅየው ትንሽ ልትረጋጋልን አልቻለችም። አሁን ግን በጥሩ ሁኔታ ላይ ትገኛለች። እናትም እያስተኛት እንደሆነ መጣች። አስገቡልኝ እያረጋጓት ነበርና አረፍ በልሲ እናቴ አንተን ማምጣች እንደዚህ ያስቸገርኳችሁ። አረ ችግር የለውም እናቴ፣ የኛ ዋና ስራችን ነው እኮ የእርሶንም ማማበስ ነው ዋና ዓላማችን እኮ። አይዞት እባክዎትን አይዞት። እስቲ ምን ላድርግ ታዲያ ምን ላድርግ? አይዞት በቃ እንዲህ ነው በቃ የሚያደርጋት። ይኸውልሽ በቃ አያት አይደል ግራ ገብታ ታዲያ ምን ላድርግ? ከምኑ ልሄድ ታዲያ በእንደዚህ መልኩ እንዴት ነው ዋናውን ማገኘው? ምን እንደሆነች በቃ ኧረ እኔ እንጃ ምን መፍትሄ እንዳለው አላውቅም። ልጅ እባክህ እናንተ የምትረዱኝ ነገር ካለ እባካችሁ። አይ እኔ ምን ላድርግ? ድንገት እንዴት እንደዚህ ልትሆን ቻለች? እኔ ትንሽ ግራ ስለገባኝ ነው። በእርግጥ ጸበል ሳመጣት ጤናማ ትሆናለች፣ ከዛ በኋላ ወደ ጥሩ ማንነቷ ትመለሳለች ነበር ያሉኝና ድንገት እንደዚህ መሆኗ ያው አንዳንዴ ጭንቀትም የተለያዩ ነገሮች ሊሆን ይችላልና እስቲ እንደው ተመልካቾቻችን እግዚአብሔር ከፈቀደ ነገሮችን አስተካክለን ከሷ ጋር የምናወራበትን መንገድ እናመቻቻለን ማለት ነው። እንደው እናቴ እስቲ ግልጽ ምንድነው የሆነው? ማለት እንዴት ነው እንደዚህ ሊፈጠር የቻለው? ድንገት እንዴት እንደዚህ አይነት ነገሮች ልትገባ ቻለች? ጤናማ እንደሆነች እስከ ቅርብ ጊዜ በጥሩ ጤንነት ላይ እንደነበረች ትልቅ ነገር እንደነበራት እንግዲህ ተመልካቾቻችን ወደ በኋላ ላይ የምንነግራቸዋለን ብለን የነበረው ልታገባ ጭምር ብዙ ፕሮሰሶችን ጀምራ ወደ መገባደጃ እየደረሰበት የነበረው ነገር ነው የነበረውና እንዴት ነው እስቲ የወላ ነገር የሆነው? አሁን ልጅ አልነገርኩም። በቃ እኔ ውስጤ እየተጨነቀ ይሄን ማውራቱን ከበደ ይለኔ። ልጅ ልታገባ ነበር። ልታገባ ሽማግሌ ተልኮ ሁሉ ነገር ጨርሼ ነበር። መሀል ላይ ምን እንደዚህ እንዳደረገብኝ ልጄን አላውቅም። ያው ዘመድ አዝማድ ሁሉ ሰምቶ እንደዚህ ሁና በቃ አበደች ልጅ። ምን ላርግ ምን ልበል እኔ ምኑን ብዬ ልያዘው? ምኑን ልጨብጠው? አሁን ታዲያ ማን እንደዚህ አደረገ ልበል ታዲያ? አይደና ትዳር ልትይዝ እኔም የእሷን ወግ ማድረግ ላይ ነው። ልጄን ልድር ብዬ ተደስቼ ሳላበቃ ይኸው እንደዚህ ሆነ። ምን ላርግ እኔ? ተወይ ልጄ ምን ላርግ? ብሶኛል እውነት። ለማን ልናገር? ብቻዬን ነኝ። ምን ላርግ? በቃ እንደሰማት ነው ባህሌ ነው የምትለው እኮ እኔም ግራ ገባኝ። አሁን አንዳንድ ጊዜ በእርግጥ ተመልካቾቻችን ያው የመናፍስት ስራ በተለይ የሁኔታ ነገሮችን እንትን ሊል ይችላል። አሁን እሷ ላይ ምንድን ነው የሆነች የሚለው ነገር ትንሽ ግራ ቢያጋባም ሰይጣን አንዳንድ ጊዜ ለማደናገር ሰውን ከሰው ለማጋጨት ውሸት ያወራል። ምክንያቱም ሰይጣን ጋር እውነት ሊኖር አይችልም ብዬ አስባለሁ። እና አሁን ባሌ ስትል ነው የነበረው፣ የተለያዩ የጓደኞቿን ስም ስትጠራ ነበረ። ከዛ ካሜራን ካጠፋን በኋላ ትንሽ የነበረችበት ሁኔታ ነበር። ያለውን ሁኔታ ለእናንተ ለማሳወቅ ብለን ነው የነበረው እና እንደዚህ አይነት ሁኔታዎች ቀጥታ እሷ ወይ ደግሞ እሷ ላይ ያለው መንፈስ አምነን ወደዛ መሄድ መቻል ይኖርብናል ብዬ አላስብም። ከሰውም ሊያጋጭ አጓጉል ነገሮችን ሊጠቀም ይችላል እና በእርግጥ ደግሞ መናገር ያለባት ሁሉ ውሸት ነው ማለት አይደለም። ተቀብለን ማጣራት ያለብንን መመርመር ያለብንን እያንዳንዱ ነገር እንመረምራለን። ከዛ በፊት ግን እናትም በደንብ ብዙ ነገር ይነግሩኛል ብዬ አስባለሁ እና እስቲ ምንድነው ሁሉ ጊዜ ባሌ ነው የምትለው ብለውኝ ነበረ። ምንድነው የተፈጠረው? ይኸውልህ እንደነገርኩህ በቃ ልታገባ ነበር፣ ጥሩ ትዳር ልትይዝ በቃ የልጅ ህይወትን በቃ ሊመቻችላት ነው። ጌታ የልቤን አደረስክ ብዬ ሽማግሌ ተልኮ በቃ ሁሉ ነገር አልቆ ነበር። ልጅ ልታገባ እልል ብዬ ልድራት ነበረ። መሀል ላይ መጥቶ እንደዚህ ክፉ እንደዚህ ያደረገብኝ። ይሄ ደግሞ ሰው አያረግም አልልም፣ ያረጋል። ግን ማን እንደሆን ግን አድርሰው አላውቅ አልቻልኩም። በምኑ ይታወቃል? ምኑ እንደተላከባት አላውቅም።
እንደዚህ በቃ እኔንም እንደዚህ ደስታ ቦታ ላሉ ለሷም እዚህ ቁም ነገር ሰው ወደረሰበት እንዳደርስ ያረጋት አላውቅም። እሷንም እንጃ አይደለም እሷን ይው ባልየውንም አብሮ በቃ እድላቸው እንደዚህ ያበላሹ። እኔ ምን ላርግ በአባትየው ነው ብነግረው ምንም ዘወር ብሎ ሊያየኝ አልቻለም። ሰምቷል ነግሬዋለሁ። ይኸው ልጅ እንደዚህ ልትሆን ነው እንደዚህ ሆነችብኝ ምናምን ስሉ ዘወርና ላይ መጥቶም አይቷትም አያውቅም፣ ጠይቋትም አያውቅም። እስቲ መፍትሄ ምንድነውም አላለም። እኔ ብቻዬን ነኝ በቃ ልጅ አሁን እኔ ትዳሩ ይቅርብኝ ልጅ ጤነኛ በሆነችልኝ። አሁን እኮ እየባሳት ነው። አሁን አያት አይደለ እየባሳት ነው። እኔ ምን ላርግ አሁን ጨነቀኝ። እኔ ጥያት ምን ላርግ እኔ እሷን ትቼ የት ልሂድ? እኔ ራሱን ምል ከእሷ ይልቅ የራሴን ጤንነት እየለመንኩ ነው። ለምን ልጅ አንድ ነገር እንዳትሆንብኝ እሷን ለመጠበቅ እሷን ለመቆጣጠር ስል እኔ ምን ላርግ ልጅ? እኔ ግራ ገባኝ። ሰውም እውነት ሊረዳኝ አልቻለም። አሁን እኔ እንጃ እኔ አልቻልኩም። እኔ እንጃ በመልካም ሰው ይፈጠራል አላውቅም። እኔ እንጃ ምንም የሰራነው ነገር የለም። ሁለታችን በቃ ጌታ በሰጠን ኑሮ በስች ቤት እየኖርን ያለን። እኔ ምን እንዳረግን አላውቅም። እኔ እንጃ ልጄ ምን እንዳጠፋች አላውቅም። የሰው ነገር አልቀማች። በራሷ ጌታ የሰጣት ጮኛን ይሄ እኔ ብዙ ነገር እያሰበ ነው አይምሮዬ። አላውቅም ልጄ አላውቅም። ብዙ ያስባል አይምሮዬ። እኔ አላውቅም። እኔ ምኑ ምቀኛ እንደተነሳባቸው አላውቅም። ለእኔ ምኑ ክፋት እንደመጣብኝ አላውቅም። እኔ ክፉ ብቻውን ሊሰራ አይችልም። ሰይጣን ሲላክ ነው የሚመጣው። በቃ ማን እንደላከብኝ ግን አላውቅም። እኔ ልጄ ማን ልበል ልጄ እባክህን ከዛ በተጨማሪ ቀርቦ ለማውራት ሞከረው ነበር። በተለይ ልታገባ ነበር እንዳሉ ነግረውኝ ነበር እና ልታገባ የነበረውን ሰው ያው መቼም እንደ እናት ትውውቅ ይኖሮታል ብዬ አስባለሁ። ይሄ ነገር ከተደረገባት በኋላ ከእሱ ጋር ተቀራርቦ ለማውራት ሞከረው ነበረ። እኔ እንጃ ልጄ በቃ አብሮኝ ነበረ። ግራ ገብቶት በቃ አብሮ ነበር ሲጨነቅ የነበረ። እሱም አላውቅም። አንዳንዴ ደግሞ ሲከፋብህ በቃ ክፍት ሲል ሁሉ ነገር ይከፋ የለ አላውቅም። የሱንም እኔ እንጃ ኃጢአት አልግባ። እኔ ብዙ ነገር እየጠረጠርኩ ነው። አሁን ደግሞ የለም አይመጣም፣ የለም ትቷት የለም። ምን ትሁን የት ድረስም መጥቶ ማይዞሽ ሲላት የነበረው እኔንም አይዞት ሲል የነበረው ልጅ የለም። አሁን በቃ ሽማግሌ ላከ እንደዚህ ሆነ ሲባል ደግሞ የለም። አሁን ሰምቼም አላውቅም፣ መጥቶም አያውቅም። እሱንም ያስጠረጥረኛል ልጅ። እኔ ምን አውቃለሁ? እርሶ ላይ እንኳን አይፈረድም እናቴ። ምክንያቱም ብዙ ነገር ነው እየተደረገ ያለው። በጣም ከባድ ነገር ነው። ምክንያቱም በቀላሉ የሚታሰብ ነገር አይደለም። የልጅን ወግ ማድረግ ለማየት በቅቶ ሽምግልና ተልኮ ነገሮች መሰረዛቸው ይቅርና እንዲሁ እንኳን የልጅ አለማግባት የተሻለ ቦታ ላይ አለመድረስ ለወላጅ በጣም ከባድ ጭንቀት አለው። ይገባኛል እናቴ። ይህንን ነገር ከማድረጉ በተጨማሪ ግን እንደው ቀርበው ይህን እንድልጠይቁ አልሞከሩም? ትልቅ ሚስጥር ነው እየነገሩኝ ያሉት እና ደህና በሆነችበት ሳለ ሲያነሱባት ወይ ጥሩ ስሜት ላይ አትሆንም ነው ወይስ የጠየቋት ነገር አለ? ወዲያው ትቀላቅላለች። ልክ ልጠይቃ ስልክ ክፉ አንዳንድ ጊዜ ያለ ልትናገር ስትል ትቀላቅላለች። በቃ ተቀላቅላ እንደነበረው በቃ ድብልቅልቅ ታረግብኛለች። ግን እውነት ነው የሆነ ትዳር ብለህ ስትይዝ እንደዚህ አይነት ነገር ሲፈጠር እኮ አብሮ ነው ሰው የሚቸገረው አይደለ? አይዞሽ እያለ እኔንም አይዞሽ እያለ ነበር የሚያደርገው። አሁን ግን የእሱ መጥፋትም አስጠርጥሮኛል። ሌላ ጓደኛ ምንም ሳይሆን የእሱ መጥፋትም እያስጠረጠረኝ ነው። በቃ ከጎኗ እንዴት አይሆንም ሆን ብሎ ነው እንደ ሽማግሌ ልኮ ልጅ እንድታብድ ያደረጋት የሚለውም ውስጤ ብዙ እያሰበ ነው። እኔ ምን ላርግ? ለምን ሰው ሲቸገር አይርቅም አይደለ? አይዞሽ ማለት አለበት የራሴ ያለ ሰው። ይሄ ግን መጨረሻዋ ምን እንደሆነ እንኳን ሳያውቅ እንደዚህ ችችን የመሰለች ልጅ እንደዚህ ስትሆን እያየ ሄደ። በቃ እኔ ምን ልበል? ሰው ሙቶበት እንኳን ስንት ቀን አላገባም ብሎ ይቀመጣል። እንኳን ስች ገና ትድናለች፣ ነገም ትድን ይሆናል ጌታ ካለ። እስቲ እንዲያው አይዞት ተስፋ አለ አይዞሽ ብሎ እንኳን አንድ ቀን እንኳን አጽናንቶ አይዞሽ ሳይላት ይወጥፍት አለ። የት እንደደረሰ አላውቅም። ይሄን እንጃ። ይሄ አሁን በራሴ ሀሳብ የምናገረው ነገር ነው። ጌታ ይቅር ይበለኝ። አላውቅም ኃጢአተኛው ማን እንደሆነም ሳላውቅ እኔ ኃጢአት እየገባው ነው እንጂ እሷማ የሆነ ነገር ስም ስትጠራ አዎ ብዬ ይሄ ማን ነው ስላ ድብልቅልቅ ትላለች። በቃ ምን እንዳያት አሁን እንዳሁኑ እንደውም ትነሳለች። በቃ ያን ሰዓት እኔም ተዋታለሁ። በቃ እግዚአብሔርን ብቻ ምህረት አድርግልኝ እያልኩ ነው የምለምነው። በቃ እኔ ከማንም ጋር አልሟገትም ልጄ። እኔ አላውቅም እንግዲህ በቻልነው አቅም እንግዲህ እናቴ እርሷንም ለማውራት እንደምንሞክር ነግሬዎት ነበርና እሷ የምትረጋጋበት በተለይ ከጸበል ከመጣች በኋላ ትንሽ ህመም ላይ እንደምትሆንና አልፎ እንደሚነሳባት እንጂ አብዛኛውን ጊዜ ጤናማ እንደምትሆን በጥሩ መንገድ ከሰው ጋር ማውራት መቀራረብ እንደምትችል ነግረውኛል። እና እንደው እሷንም እዛው ባለችበት በተኛችበት እንዳንረብሻት የምትነቃበት አይነት አጋጣሚ ካለ እሷን የምናወራበት ሁኔታስ ቢፈጠር ምን ይመስሎታል?
እኔ ደስ ይለኛል እናንተን አደክማለሁ እንጂ ደስ ይለኛል እኔ ለኔ አይደለ ይሄም እኮ ለኔ ነው በቃ ምን ነው ባወራችሁ ለኔም ቢያሉ ለእናንተ ደግሞ ሊገለጥ ይችላል ምን ይታወቃል እኔ ደስተኛ ነኝ ልጅ አድርጉልኝ እኔ የምፈልገው አይደል ይሄን ስለዚህ እናቴ እያንዳንዱ ነገር ማስተካከል ማውራት መቻል አለብን ብዬ አስባለሁ ልጆት ጋር የተለየ ነገር ሊኖር ይችላል ብዙ የደበቀችው ነገር ሊኖር ይችላል ያው እንደ ልጅ እርሶን ላለማስጨነቅም ሊሆን ይችላል እና እንደ እናት ደግሞ ነገሮችን ተገንዝበው መረዳት መቻል ስላለበት ነገሮችን ማውራት መቻል አለብን ብዬ አስባለሁ እኔ ደስ ይለኛል ልጅ ብትረዱ ይለኔ አይደለ ደስ ይለኛል እናንተን ካላስቸገርኩኝ እንደው መጣስ መሰነቀት መሰለኝ ነይ ልጅ ምንድነው ነይ እናት ነይ ልጅ ነይ ትንሽ ቁጭ ነይ እኛ ሊረዱ ይመጣል እንዴት በምን ይታቀቷል እኛ ልናግዛችሁ ልንረዳችሁ ነው የመጣነውና ብዙ የተፈጠረ ነገሮች እንዳሉ እናውቃለን ልጅ እንደው ባክሽን ለኔ ስትይ ላንቺም ለኔም ስትይ ባክሽን እሺ ብለሽ አዳምጫቸው ባክሽን ምትነግሪው ነገር ካለ ለኛ ምን ሆነን ምንም አልሆነም እኮ እሺ በይና ንገሪው እስኪ አሁን የሚወራው ነገር ባክሽ ለኔ ባጠባውት ቁጭ በይ ምን ሆነሽ ነው እሺ እላለሁ እኔ ቁጭ በይያለሁ ንገሪልኝ እስኪ ምትይውን ነገር ለኔ የምታወሪውን ለሱ እነሱ እስኪ የሚሆነው ነገር ማለት ምን መሰለሽ እናት የተፈጠሩ ነገሮች እንዳሉ እናትሽ በጣም ተጨንቀው ነገራዊ ነበርና ብዙ ችግሮች እንዳሉ ብዙ የተደበቁ ነገሮች እንዳሉ ሲነግሩን ነበር ይገባኛል እንደ ልጅ ደግሞ ብዙ ነገሮች መናገር እየፈለግሽ ሚይዝሽ ነገር ይኖራልና እስቲ ምንድነው የተፈጠረው ምንድነው ያለው የሚለውን ነገር ብቻ ግልጽ አድርገሽ እንድትነግሪኝ ነው እሺ ግልጽ አድርገሽ ንገሪያቸው ልጅ እባክሽን ለኔ ታውቀሻቸው ነው ምን ማጣቂያቸውን ሰው ዝም ብለሽ እኛ ልንረዳሽ ነው በቻልን አቅም ያለውን ክፍተት ለመሸፈን ያለውን ነገር ለመድፈን ነው የመጣነው ይረዱን ነው የመጡ እባክሽ ንገሪያቸው የሚነገረውን ነገር ለነሱ እስኪ አውሪያቸው አንተ እርግጠኛ ነህ ግን ይኸውልሽ እናቴ መጀመሪያ ተረጋጊና መናገር ከፈለግሽ ብቻ ነው እሺ ስጋባኩ ሰው ብዙ ሆኖብኝ ምንም ነገር የለውም አይዞሽ በቃ እኛም ልናግዝሽ ነው የመጣነው እናትሽን በደንብ አምነውበት ቆይቷል ከነገሩ ነገር ግን ጥሩ ሁኔታ መሆን መቻል አለበት ብለን ስላሰብን ነው ለላንቺ ብዬ ነው ለኔም ስትይ እባክሽን ማን አለን ከሁለታችን እሺ እናገራሉ እንዲማ ተጨናነቂ አንቺ እሺ ንገሪያቸው በቃ ስለዚህ እናቴ ምናልባት ከሷ ጋር ከሆነ ቆይታ ማውራት መቻል አለብኝ እርሶ ወጣ ይበሉና ከሷ ጋር ቆይታ ባረግ ይሻላል ምክንያቱም እርሶም እዚህ ባሉበት ትንሽ ምቾት ተሰምቷት ላታወራ ትችላለች ያው እናት ነው በርግጥ ግን መውጣቱ ይሻላል እስከዛሬ ያልነገረችሁት ነገር ካለ እንደ ወንድም ከኔ ጋር ተቀራርባ ብናወራቸው ነገሮች ካሉ እንድናወራ እርሶ ባኮትን ከካሜራ ጀርባ ከኛ ልጆች ነገሮች ደስ ይለኛል እነቱን ከነገረች እንደው ምን ነው መፍትሄ ነው ፈልገው እንጂ ነው ይወጣለሁ ችግር የለውም እናቴ እሺ በቃ እሺ ከካሜራ ጀርባ ለሰዎች ይዛችሁ ልመጡ እሺ አንቺ ግን ያትጨናነቂ በእናት አስጨነቋት ስለዚህ ያው እናትሽን ብዙ ነገሮች መናገር እንዳለብሽ ለኔ ነግረውኛልና እሷን አስጨነቃት ጭራሽ በእናት እውነት አሁን ላንቺ ብለው ነው እኔን ከሆነ እኔን አታናግረኝ በእናቴ ሁሉንም ነገር እያደረጉት ያሉት ላንቺ ብለው ነው እና እናትሽን በእነዚህ አይነት መንገድ መረዳት መቻል አለብሽ አንተ አልገባህም እኮ ስንት ነገር አልፋ ነው እዚህ መጣ ማለት እኔ ብቻዬን ራሱ በጣም ነው እያስቸገርኳት ያለሁት አሁን ሌላ ችግር ሰው ሲመጣ ደግሞ በቃ በጣም ነው የሚጨንቃት ማለት አሁን እናትሽንም ለማሳረፍ አንቺም ያለሽበትን ሁኔታ ለመረዳት እንዲያመች እርግጠኛ ነኝ ከጊዜ በኋላ የመጣ አይነት ነገር እንዳለ ነው አሁንም እነዚህ ነገሮች ለመናገር ትንሽ ከበድ ይላል ግን ያለበሽ ሁኔታ ቀላል አይደለም እና እንደ እህት ነገሮችን ልረዳሽ እንደ አንድ ወንድም ላስተካክልልሽ እፈልጋለሁ አንቺ ግን ግልጽ ሆነሽ መናገር መቻል አለብሽ እናትሽ የደበቅሻቸው ነገር እንዳለ ብዙ ነግረውኛል እነዚህ የተደበቁ ነገሮችን አውጥተን ማውራት መቻል አለብን መፍትሄ ለማግኘት መጣር መቻል አለብን በመታመኑት ቤተ እምነት በኩልም ሊሆን ይችላል ሌላም አማራጭ መንገድ ካለው ከዛ በተጨማሪ የሚፈቱ ነገሮችም ካሉት ለማስተካከል ስለምንሞክር ምንድነው የተፈጠረው እንደ ወንድም ግልጽ አድርገሽ ንገሪኝ እባክሽ ምን በቃ ምን የት ጀምሬ ምን በቃ ማለት እኔ እንደማንኛውም ሰው ነው ያደግኩት ያው ማለት እናቴ ማለት ለኔ በጣም በቃ ከምነግር በልጥ ያለ አባት ያሳደገችኝ እናት ናት አባቴን እኔ አላውቀውም በጻነቴ ነው ሄደው የት ነው ምናምን ስላት በቃ እኔ አላውቅም ልጅ እስከ ነፍስ እስካቅ ድረስ ራሱ በቃ አልነገረችኝም ነበር እውነቱ ነፍስ ካወኩ በኋላ ነው በቃ ሌላ አግብቶ ነው መሰለኝ ልጆች ወልዷል መሰለኝ ምናምን ብላ ነገረች እኔ ደግሞ በቃ እሷ ሁለቱንም አባትንም እናትንም ቦታ ተክታ ስላለች የሱ መሄድ ምንም በቃ አይሰማኝም ለኔ ገባ ሁሉም ነገር ነው የምትሰጠኝ የምታረግልኝ ማለት እንደ ከሰው በላይ ነው ያሳደገችኝ ማለት ይቻላል ከዛ በቃ እንደ ተማርኩኝ ዩኒቨርሲቲ ውጤት አጋጣሚ መጣልኝ ዩኒቨርሲቲ ገባሁ ከዛ በቃ በላንጉጅ ነበር የተማርኩት ማለት ነው
ከዛ ላይ ያው ትንሽ ያው ፊልም ሳይ ምናምን እንግሊዘኛ በደንብ ስለምሰማ እና ፐርፌክት እየሆንኩ ሲመጣ እንትን አሉኝ። ያው በአስተርጓሚነት ምናምን ስራ መስራት ጀመርኩ ማለት ነው። ከዛ በቃ እየሰራው በቃ ዋናው ችግር እኮ የሚጀምረው እኮ በቃ ባለቤቴ ጋር ነው። እሱን ካገኘው በኋላ ነው እንደዚህ በቃ ህይወቴ ተበላሽ። እባክሽን አይዞሽ ማለት ረጋ ብለሽ ነገሮችን ለማስረዳት ሞክሪ። ባለቤትሽ ጋር ምንድነው የሆነው? ምንድነው የተፈጠረው? ማለት ከባለቤቴ ጋር የተዋወቅነው እዛው ካምፓስ እያለሁ ነው። ከዛ በቃ አብረን ያው ታውቀዋለህ ከቤተሰብ ርቀህ ያለው ካምፓስ ስትሆን ምናምን እና ያው ትናፍቀኛለች እናቴ ምናምን እና በቃ እሱ ጋር ነው የሚሄደው። እሱም ቤተሰቦቼ እሱ ደግሞ የክፍለ ሀገር ልጅ ነው እና እኔም ቤተሰቦቼ በጣም ነው የሚናፍቀኝ ምናምን እየተባባልን ነው በቃ እንትን እያልን ጓደኛሞች እየሆንን ነው ወደ ፍቅር የተቀየረው ማለት ነው። ከዛ በቃ ትምህርታችን ሁለታችንም ጨረስን። እኔ እንደውም ቀድሜ ነው የመጣሁት። እሱ 5 ዓመት ነው፣ እኔ 3 ዓመት ነበር። ከዛ ሁለቱን ዓመት ራሱ በዲስታንስ ነው ሆነን እንትን ያለው ማለት ነው። ከዛ መጣ በቃ እንጋባው ምናምን ተባብለን ሁላ ነው ማለት ብዙ ነገር ነው ያሰብኩት። ለእናቴ ሁላ እንዲደስ ብሎኝ እንደነገርኳት በቃ ሽማግሌ ሊላክልሽ ነው ብያት ሳንደው ምንም እንደዛ አይገባትም ነበር። እኔ የልጅ ወልጄ ማሳቀፍ በሚኖርብኝ ሰዓት ቤት ደህና ቤት ገዝቼ ቤት ህይወታችንን በምንቀይርበት ሰዓት ነው እንደዚህ አሳስሮ ያስቀመጠኝ። ማለት ይሄ ችግር ከየት እንደመጣ ታውቂዋለሽ አንቺ ወይስ ምንድነው የተፈጠረው? ከዛ በኋላ ነገር በቃ እናትሽ ለእኔ ሲነግሩኝ ነበረ ብዙ ህልም እንዳለሽ፣ ብዙ የወደፊት ተስፋ እንዳለሽ፣ ብዙ ነገሮችን የማስተካከል ሀሳብ እንዳለሽ እና እነዚህ ነገሮች ባጭሩ የሚቀጩት ደግሞ ምናልባት ተስፋ መቁረጥ ውስጥ ገብተሽ ሊሆን ይችላል። ከዛ በተጨማሪ ልብሽ የተለየ ችግር ሊኖር ይችላል እና እስኪ ንገሪኝ ምንድነው እየሆነ የነበረው? ከባለቤትሽ ጋር ሽምግልና የመላክ ነገር እንደነበረ ነገርሽኛል። ከዛ በኋላ ምን ሆነ? ምን ተፈጠረ? በቃ እንዳልኩ እሷም ስታሳድገኝ ማለት በቃ አሁን ቤት እመቤት ብቻ እንዳልሆናል አይደል? እኔም የራሴ ነገር እንዲኖረኝ ምናምን ወንድ በእጅሽ ውስጥ ማለት በእሱ ቁጥጥር ውስጥ ከገባሽ ምናምን ብላ ነው እንትን ያለች እና ህልም ነበራትም ያለች እሱን ነው በቃ ብዙ ነገር ለመክፈት ነበር ያሰብኩት ምናምን። ከዛ ግን በቃ እና ይሄንንም ደግሞ እኔ እሱን ስለምወደው በቃ ሁሉንም ማስበውን ነገር ነው የምነግረው ማለት ነው። ማለት ምንም የምደብቀው ነገር የለም በቃ ለሱ እኔ እሱንም ስለምነግረው ይሆናል እንደዚህ ማለት እኔን ለማጥቃት በጣም የቀለለው። ከዛ በቃ ሽማግሌ ተላከ። በቃ እኔ ልጄ ልታገባልኝ ነው ብላ ለሰፈር ሁሉ ሰው ተናግራ፣ እዚሁ ሰፈር ነው አድጌ እንትን ተወልጄ ያደግኩት። ከዛ በቃ ማለት ስንት ሰው እየጠበቀ ምናምን ማለት በቃ ሳምንት ምናምን ሲቀረን ለሰርጋችን ስልኩን አጠፋ። ምን አለ ቀረ በቃ ጠፋ። ልጅነቴን በልቶ በእናትህ ታወድ ከሱ ጋር እንዳቃጠልኩ እኮ ብታውቅ። እሺ እሱስ እሺ በቃ ሰው አብሮ ይሆናል በቃ ይለያያል ይባላል አይደለ? እሱ ታዲያ ለምንድን ነው እንደዚህ እንደሆነ የሚያደርገኝ? ማለት ስራ እንዳልሰራ ወጥቼ እንዳልገባ ለምንድን ነው የሚያደርገኝ? እኔ ምን አደረኩት? እኔ እሱን ከመውደድ ውጭ በቃ ምንም ማለት እንደ ሴቶቹ እኔ ልውጣ እንትን እንደ ሌሎቹ ልዝናና ብር ስጠኝ ምናምን አልለው። ያቀኛል እኮ በቃ በደንብ ነው የሚያገኝ። ለምን እንደዚህ ክፉ እንደሆነ ለምን እኔ የሆነ ነገር ሆኖም ሊሆን ይችላል። በቃ እኔ ሌላ ሰው ማስፈራርቶት ነው ምናምን ብዬ ሁላ በቃ አስባለሁ። የእውነት የኔ ባል እንደዚህ ነው የምለው። አዎ ያው እናትሽም አንዳንድ ነገሮችን ነግረውኝ ነበረ ብዙ ነገሮች ተፈጥረው እንደነበረ እና እዚህ አካባቢ ላይ ተደጋጋሚ ጊዜ እሱንም ሊያገኙት ሞክረው ሊያገኙት እንዳልቻሉ፣ ነገር ግን ያዩት እንደነበረ መግቢያ መውጫውን በደንብ አጥንተው እንደነበረም ጭምር ሲያስረዱኝ ነበረ ከካሜራም ጀርባ በነበረን ቆይታ ተመልካቾቻችን። ይህ ሁሉ ነገር ሲፈጠር እንዴት በቀላሉ እንደዚህ ሊሆን ቻለ? ከዛ በተጨማሪ ደግሞ ለእኛም እኮ ትንግርት በቃ የሆነ እኮ እሱ ነው ማለት እኔ ታዩ በቃ ይቅርብን ታዩ ብያታለሁ እኮ እኔ አንቺን እንዲያርጎማ ምናምን ትለኛለች። በቃ አሁን እንደዚህ ያገኘው ፈለኩ ምናምን ስትል ግን ምን ያደርጋል በቃ ሰው የሰው ልጅ ማለት
እንዲህ በቃ እንትኑ ሞራሉን አሳጥተህ የምታስበውን ማድረግ የምታልመውን አሳጥተህ በቃ ተስፋ አሳጥተህ እሱን አገኘሁት አላገኘሁት አሁን ከዚህ በኋላ ምን ያደርግልኛል? በቃ ተሳስሬ በዚህ እድሜ ቁጭ አልኩ በመውለጃዬ ሰዓት። እንግዲህ እንዴት ማውራት እንደሚቻል አላውቅም ተመልካቾቻችን። እሷም ካለችበት ሁኔታ ትንሽ ለመረጋጋት ሞክር። ምክንያቱም በእንደዚህ አይነት መንገድ አልነበረም ማውራት የነበረብን። ነገሮችን ግልጽ አድርጋ መናገር መቻል አለባት ብዬ አስባለሁ። ከዚህ በተጨማሪ ብዙ ነገሮችም እንዳላት አውቃለሁ እና ድንገት ነው ባና የተነሳችው። ከዚህ በፊት የነበረውን ድርጊቷንም አይታችኋል እና እስቲ ካለችበት ስሜት በደንብ ትውጣ፣ ተረጋጋ። እረፍት ማድረግ ካለባት በደንብ እረፍት ታደርግና ትክክለኛ ውስጥ ያለውን ስሜት እያንዳንዱን እኔ ጋር ለምትላቸው መረጃዎች በሙሉ ለማውራትም እንዲመች የምትረጋጋበትን መንገድ እንፈጥራለን ማለት ነው። እንግዲህ እስከዛ እናትየውም በጥሩ ሁኔታ ካሉ እሳቸውንም አምጥቼ ስለ ባለቤቷ ወይም ደግሞ ሽማግሌ ሊልክ ስለነበረው ግለሰብ የሚያውቁት ነገር ካለ ከእሳቸው ጋር የተወሰነ ቆይታ አደርጋለሁ። እሷ ግን ከተረጋጋሽ ምን ካለች በኋላ ተመልሰን እንመጣና ያለውን እያንዳንዱን እውነት የምናወራ ይሆናል ማለት ነው። እስከዛ አብራችን ቆዩ እያልኩ በአክብሮት ጋብዛለሁ። አብራችን ቆዩ።